የቅዱስ ገብርኤልን ረድኤት በረከት እንዲሁም መላካዊ እርዳታ ለማግኘት ከነዚህ ከአምስቱ ከቻላችሁ አምስቱን ካልቻላችሁ አንዱን አድርጉ። አንደኛ የቅዱስ ገብርኤልን ድርሳኑን በለተቀኑ ታድርሱ። ሁለተኛ ከማር ከሱካር ይልቅ ለነፍስ የሚጥመውን ቅዱስ ገብርኤልን ከራስ ጸጉሩ እስከ እግር ጥፍሩ መላካዊ መላካሉን እየጠራ እያነሳ እያወሳ የሚያመሰግነውን መልኩን ጸልዩ። ሶስተኛ በአቅራቢያችሁ ባለ ወይም በሌላ ቦታ ባለ በቅዱስ ገብርኤል ቤተክርስቲያን ሄዳችሁ አንግሱ። አራተኛ በቅዱስ ገብርኤል ስም ለነዳያን ዘክሩ ወይም መጽቱ። አምስተኛ ድርሳኑን ለማድረስ ታቦቱን ለማንገስ መልኩን ለመጸለይ በስሙ ለመዘከር ካልሆነላችሁ ካልተቻላችሁ ባላችሁበት ቦታ ሆናችሁ አምላከ ቅዱስ ገብርኤል ስለ ቅዱስ ገብርኤል ብለ ጸሎቴን ስማኝ ይህንን ፈጽምልኝ ብላችሁ በቅዱስ ገብርኤል ስም አንድ አቡነ ዘበሰማያት ወይም አባታችሁ ነኝ ብላችሁ ጸልዩ። እነዚህም ብታደርጉ ወይም ከነዚህ ውስጥ አንዱን ብታደርጉ በእውነት የቅዱስ ገብርኤልን ረድኤት በረከት ጥበቃና መላካዊ እርዳታ ታገኛላችሁ። በህይወታችሁ የሚነደውን የመከራ የፈተና የበሽታ የክፉ መናፍስትን የውጊያ እሳት ያጠፋላችኋል። ለሶስቱ ሕፃናት በሚነደው እሳት መካከል እንደቆመላቸው ለእናንተም በችግራችሁ ጊዜ ቆምላችኋል። ቅዱስ ገብርኤልን በዚህ በታኅሳስ 19 ወይ ድርሳኑን አድርሳችሁ መልኩን ጸልያችሁ በሚነክስበት ደብር ተገኝታችሁ ባላችሁበት ሆናችሁ በስሙ ዘክራችሁ ከተማጸናችሁት በብርሃናዊ ክንፉ አቅፎ ደግፎ ከወር እስከ ወር ከዓመት እስከ ዓመት ያደርሳችኋል። ኃይለ አጋንንትንም ከሕይወታችሁ ያርቅላችኋል። ነቢዩ ዳንኤል በትንቢተ ዳንኤል በምዕራፍ 9 ቁጥር 21 ላይ ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ገብርኤል እነሆ እየበረረ መጣ፣ በማታም በመስዋዕት ጊዜ ዳሰሰኝ በማለት ቅዱስ ገብርኤል ተጨንቀው ተቸግረው ግራ ተጋብተው በስቃይ በመከራ ለሚኖሩት በክፉ መናፍስት ለተያዙት ፈጥኖ እየበረረ ወደ እነሱ ይመጣል። ፈጥኖ መምጣት ብቻ ሳይሆን ነቢዩ ዳንኤል እንዳለው ይዳስሳቸዋል። ወዳጆቼ ወደ ነቢዩ ዳንኤል እየበረረ የመጣ መጥቶም የዳሰሰው ቅዱስ ገብርኤል ወደኛም እየበረረ እንዲመጣ መጥቶም እንዲዳስሰን እኛም እንዳቅማችን ድርሳኑን መልኩን መጸለይ በስሙ ለነዳያን መዘከርና መመጽወት አለብን። ገድለ ቅዱሳንን ብታነቡ ቅዱስ ገብርኤል ቅዱሳንን ሲያግዛቸው ሲረዳቸው ከስጋም ከነፍስም ጠላት ሲታደጋቸው በተጋድሎ ሕይወት ከፍጻሜ ሲያደርሳቸው እናያለን። ገድለ ሰማዕታትን ስታነቡ ቅዱስ ገብርኤል ሰማዕታትን በሰማዕትነት እንዲበረቱ በደማቸው እንዲጸኑ ሲያግዛቸው የተነሳባቸውን ጠላት ሲያጠፋላቸው እናያለን። ቅዱሳን ሐዋርያትን በአገልግሎታቸው ሲረዳቸው እናገኛለን። የክፉ መናፍስት ውጊያ ያለባችሁ በመተት በድግምት የተሰቃያችሁ ስጋዊ ጠላት ያስቸገራችሁ ሰዎች ቅዱስ ገብርኤልን ጠበቅ አድርጋችሁ ያዙ። ቅዱስ ገብርኤል ስጋዊም ይሁን ክፉ መናፍስታዊ ጠላታችሁን ያስታግስላችኋል፣ የባሰ ከሆነም ያጠፋላችኋል። መልአከ ብስራት መጋቤ ሐዲስ ገናናው መልአክ ቅዱስ ገብርኤል ሁላችንንም በያለንበት በብርሃናዊ ክንፉ አቅፎ ደግፎ ከመከራ ስጋ ከመከራ ነፍስ ይሰውረን፣ ሰይፈ ነበልባሉን ይዞ ይጠብቀን፣ ለዓመቱ በሰላም በጤና በጥበቃው ያደርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።